ሄሎ ጤና ይስጥልኝ ከቤቶች ድራማ ጥላሁን ጉግሳ እባላለሁ። እሺ ሰላም አቶ ጥላሁን እንደምን ዋልክ? ደህና ነኝ እግዚአብሔር ይመስገን። እናንተ ትምህርት ቤት ምን ያህል ተማሪዎች ናቸው ያሏችሁ? በእኛ ትምህርት ቤት ውስጥ የሚኖሩት 263 ተማሪዎች በግቢ ውስጥ የሚማሩ 84 በመንግስት ትምህርት ቤት ጠቅላላ 347 ተማሪዎች አሉ። ለነዚህ ተማሪዎች ከማስተማሩ ባሻገር እናንተ ሌላ የምታደርጉላቸው ነገር ምንድነው? ከትምህርት ውጭ የምናደርግላቸው በየቀኑ ቁርስና ምሳ እናዘጋጅላቸዋለን። ጥሩ። ነገ ምሳ አዘጋጅተን እዛው ትምህርት ቤታችሁ ድረስ መተን ከተማሪዎቻችሁ ጋር አብረን ምሳ እየበላን አብረን እየተጫወትን ማሳለፍ ፈልገን ነበር። እሺ በጣም ደስ ይለናል። በሰላም Welcome everybody, how are you? How are you? We are very happy to see you, to see you. Welcome everybody, how are you? How are you? We are very happy to see you, to see you. And the rose, the salam, equatena, equatena, ደህና ቆያችሁን። እኛም እናመሰግናለን። አሁን የምንገኘው ራዕይ የህፃናትና ቤተሰብ ልማት ማህበር በሚያስተዳድረው ራዕይ አካዳሚ ወይም ራዕይ ትምህርት ቤት ነው። ትምህርት ቤቱ በ1998 ዓመተ ምህረት ነው የተቋቋመው። መጀመሪያ ሲቋቋም በ40 ተማሪዎች ነው የጀመረው። በ1998 40 ተማሪዎችም የተላኩት ከወረዳ 9 ትምህርት ጽሕፈት ቤትና ከሴቶችና ህፃናት በኩል ነው የተላኩት። በዚህ አካባቢ የሚኖሩ ነዋሪዎች አቅመ ደካማ ልጆቻቸውን ማስተማር የማይችሉ ልጆች ነበሩ። ተማሪዎችን የምንሰበስብበት መስፈርት አለ። ቀጥታ ከኮሚኒቲ ልጆችን አንቀበልም። ባለን ክፍል መጠን 30 ተማሪ የሚያስፈልገን ከሆነ 30 የችግረኛ ህፃናትን ወላጆቻቸውን በኤችአይቪ ኤድስ ያጡ የታመሙባቸው በተመሳሳይ አደጋ ወላጅ የሌላቸውና የመማር እድል ያላገኙ ህፃናትን መልምላችሁ ላኩ፣ እነዚህን ተቀብለን እናስተምራቸዋለን ብለን በደብዳቤ ለወረዳው ትምህርት ጽሕፈት ቤት እናሳውቃለን። አብዛኛዎቹ ያው ከአያት ጋር ከእናት ጋር ወይም ከአባት ጋር ከሁለት አንዱ የሞተባቸው ልጆች ናቸው። ይህንንም ደግሞ እንደተባለ ከወረዳው ጋር አብረን ነው። ከዛም በተጨማሪ ከኛም ደግሞ እዛ ቦታ ሄደው አብረው ገምግመው ነው በትክክል ችግረኛ መሆናቸውን ተመልክተን ነው። የመጀመሪያው ራዕያችን ያልተማሩትን እንዲማሩ የትምህርት እድል መክፈት ነው። ከዛ በኋላ ስንጀምር ግን በትምህርት የሚበሉት ይዘው አይመጡም ነበረ። ማለትም ምሳ ማለት ነው። ምናልባት አንዳንዶች የተሻለ ነገር ቂጣ፣ ቆሎ ይዘው የተበታተነውን ደግሞ ሌሎች ያላመጡት ለቅመው ሲበሉ አጋጥሞናል። ከዚህ የተነሳ ደግሞ አሁንም ወደ ቤተሰቡ በመሄድ የሚበሉት እንደሌላቸው ልጆች ተናገርኩኝ። ከቤተሰብ በዳቦና በእንጀራ በዳቦና በሻይ ተጀመረ ምግብ አገልግሎት አሁን በጥሩ ሁኔታ ምሳና ቁርስ እንሰጣለን። Deep in the jungle, there's a
በተጨማሪ እንግዲህ እዚህ ቦታ መምህራን ቀጥረን ነው አስተዳደር ሰራተኞች፣ ወጥ ቤቶች፣ ጽዳቶች፣ ጥበቃዎች ያው የተለያየ ሰዎችን በዚህ ቦታ ያው ትምህርት ቢሮ የሚፈልገውን ስታንዳርድ በማሟላት ትምህርት እንሰጣለን። እነዚህ ልጆች ምግብ ያስፈልጋቸዋል፣ ቁርስ ያስፈልጋቸዋል፣ ምሳ ያስፈልጋቸዋል፣ ልብስ ያስፈልጋቸዋል፣ ሕክምና ያስፈልጋቸዋል። ተመርጠው እንደምላኩት ቤተሰቦቻቸው ምን የሌላቸው ናቸው፣ የታመሙ ማስተማር አቅም የሌላቸው ባስተምሩ እነዚህ ልጆች ባይሰበሰቡ ኖሮ ጎዳና ተዳዳሪ ነበረ የሚሆኑት። እዚህ ጋር ያለውን ሁሉን አይተናል፣ ግን የጎደለ ነገር አለ። ነገ እናንተ የምትሆኑት ማን ነው? የዚች ሀገር ጠቅላይ ሚኒስተር የሚሆነው ከናንተ መሃል? አዎ እናንተ ናችሁ እኮ ነገ ሀገር የምትመሩት። የዚች ሀገር መሪዎች እናንተ ናችሁ። ስለዚህ ይሄ ብቻ ሳይሆን አገርንም ለመምራት እንደዚህ እቅድ አውጥታችሁ መማር አለባችሁ። እሺ፣ በርቱ። በጣም እንወዳችኋለን። እሺ። በዚህ አካባቢ አሁን እየተማሩ ያሉት በዚህ ግቢ ያሉት በቫይረስ የተጠቁ ናቸው። ከ20 በላይ የተጎዱ ህጻናት አሉ። ቤተሰቦቻቸው እንደዚሁ መስራትና መርዳት ማስተማር ልጆቻቸው መመገብ ያልቻሉ ደካማ ቤተሰቦች ናቸው። አንድ ተማሪ ለካ በችግር ምክንያት ከላይ ስታዩት በጣም ጤነኛ በጣም ጠንካራና ወፍራም የሚመስል ልጅ ነው። ቀን እዚህ ሲማሩሉ የ3ኛ ክፍል ተማሪ ነበር። ማታ ላይ በድንገት ታመመ፣ የአንጀት ካንሰርና ከዛ ይሄንን ሰማን። ልጁ ግን እንዲህ ነው ጤነኛ ይመስላል። ከዛ በጣም ተሯሩጠን ብዙ ነገሮችን በጣም ሞከርን። ለ1 ወር ያህል ካስታመምነው በኋላ ልጁ ያው መጨረሻ እንደማይተርፍ ተነገረን። ያው ያ ልጅ እንደ ድካማችን አልሆነም፣ ያው ሞተ። በጣም ነው የምንወዳችሁ። ጠንክራችሁ በርትታችሁ አጥኑ። መምህራኖቻችሁ የሚሰጧችሁን ምክር ስሙ። ታላላቆቻችሁን አክብሩ። አገራችሁን አኩሩ ነው የምንለው። ራያችሁን ደግሞ ከልባችሁ በደንብ አድርጋችሁ ማሳካት አለባችሁ። በደንብ እያጠናችሁ ማለት ነው እና መጎበዝ አለባችሁ። እኛም እንወዳችኋለን። እኔ እወዳችኋለሁ። ዛሬ ስታዩቸው በየክፍሉ በየጨዋታው ቦታ የሚቦርቁት ህፃናት ስንቀበላቸው እንደዚህ አልነበሩ። በጣም መሄድ የማይችሉ መመገብ የማይችሉ ልጅ አባት የለውም እናቱ ጋር ነው የሚኖሩ እና እናቱ እና እሱ ናቸው አብሮ የተኙት እና ሌሊት ላይ ለካ እናቱ ሞታለች። በሞተችበት ጊዜ በቃ አቅም ልክ ተነስቶ እናቴ ቢል ለካ የለችም። ሽርሽር ደብረ ዘይት ለማጉያ ጋለሪ ወሰድናቸውና እዛ ቁርስ ሰጠናቸው። ሳንዶች ነገር ነው። ጠዋት ቁርስ ሰጠን። ምሳም ላይ ተመሳሳይ ነገር ነው የቀረበላቸው። አልበላም፣ አስቀመጠው። ከኛ ጋር የሄዱ እንግዶች ነበሩና ሌሎች ስብሉ ለምን ነው ይሄ ልጅ የማይበላው ብለው ጠየቅኩት። ስጠይቀው ምን አለ? እኔ ጠዋት እዚህ ቁርስ በልቻለሁ። እናቴና እህቴ ምንም ቤት የላቸውም። ገና የ6 ዓመት ልጅ ነው። ለነሱ ይዤላቸው ልሄድ ነው አለ። በእርግጥ ልጆችን ስንወድ ያው ልጆቻችንን እኩል ቢሆንም ለየት የሚል ነገር አለ። በጣም የምንወዳት ግን 3-4 ልጆች አሉ። አንደኛው ከቫይረሱ ጋር ያለ የ4ኛ ክፍል ተማሪ በጣም ደካማ ነው። ሁሌ አልቃሻ ነው፣ ወደ ባሻ ነው። እናቱ አባት የለውም። እናቱ ከዚሁ ከቫይረሱ ጋር የምትኖር ናት እና ሁሌ የሚከፋ ልጅ ስለሆነ የተለየ ፍቅር አለን፣ የተለየ ደግሞ እንክብካቤ አለን። የምግብ ፍላጎት የለውም።
በጣም ተጽዕኖ ያለበት ልጅ ስለሆነ በጣም ከሱ ጋራ በጣም የተለየ ነገር አለን። በሁለተኛ ደግሞ አንድ የልብ እሷም አባት የላትም የልብ ህመምተኛ የሆነች እናት ያለቻታለች። በአቅምም በጣም አጭርና ክብደትም የሌላት ልጅ አለች። እሷም ከእናቷ ችግር የተነሳ ብዙ ጊዜ ሆስፒታል ነው የምታሳልፈው። እናቷ አባት የለም፣ መጠለያ ውስጥ ነው የምትኖር። ይሄ ምንድነው ጥበቃ ተብሎ ፍርስፍርስ ቤት እና ለዛውም ብዙ ጊዜ ሆስፒታል ጥቁር አንበሳ ነው የምታሳልፈው። እና ልጅቱ በጣም አጭር ቀጭን የምታሳዝናትና እንደውም እናትየዋ በምትታመምበት ጊዜ በየመምህራኖች ቤት በተራ ነው የምታድረውና ልዩ ሀዘን አለን፣ ልዩ ፍቅር አለን። ምክንያቱም ልጅቱ በጣም የምታሳዝን ነገ ደግሞ እናት ብታጣ የበለጠ በቃ ብዙ የምትጎዳ ልጅ ስለሆነች በእሷ በጣም እናዝናለን። ቁርስ ሳይበሉ የሙሉ ምሳ ሳይበሉ የሙሉ እስከ 9 ሰዓት ቅድም ወይዘሮ ፍሬሕይወት እንደገለጠችው ምግብ ሳያገኙ የሙሉ ነበሩ። ከዚህ የተነሳ በጣም የተጎዱ ናቸው። ነገር ግን ከዛ በኋላ ዓላማችን መሰረት በማድረግ ባደረግነው አካሄድ ወገኖችም ኢትዮጵያውያን በሚረዱ እርዳታ ባደረግንላቸው እርዳታ ልጆቹ እየተለወጡ ነው የተገኙት። ዛሬ ምሳ አብረውን ሊበሉ ይህንን ዝግጅት በእነሱ ትብብር ወይም በእነሱ ምክንያት ነው ዛሬ ምሳ የተዘጋጀው። እንግዲህ ዛሬ ከወንድሞቻችን ከልጆቻችን ጋር አብረን ምሳ በመብላታችን በጣም ደስተኞች ነን። መጀመሪያ ስላየኋችሁ በጣም ደስ ብሎኛል። በእውነት በህይወቴ ደስ ብሎኝ ከዋልኩባቸው ቀናቶች አንዱ ቀን ይሄ ነውና ስላየኋችሁ በጣም ደስ ብሎኛል። በዚህ ምን ተሰማ? እስኪ ዛሬ አክብሪ ፍቃዱ በይ። ይኸውልሽ አሁን እነሱ ተማሪዎች ናቸው። ከዚህ በኋላ አንተ ምን ልትሆን ነው? በዛብህን ጠንክሮ እንዲማር ነው መመክረው። ፍቃዱ መጀመሪያ በዛብህን ሲመክር፣ ሲቀጥል ደግሞ ልጆቹን በጣም የተደሰትኩባቸው እንደ ስሙ ራሱ የአካዳሚው ስም ራዕይ እንደመሆኑ መጠን በቃ ራዕይ ተስፋ ያላቸው ልጆች እንደሚያወጣ ነው የተገነዘቡት። እኔም ዛሬ ጊዜ ከነሱ ጋር በመዋሌ በጣም ደስ ያለኝ። አንተ በጣም ነው ደስ ያለኝ እና ደግሞ ከዚህ በላይ የሚያግዛቸው ሰውና በቃ እነሱን የሚረዳቸው ሰው ካገኘ ደግሞ ይበልጥ ለውጥ ሊያመጡ እንደሚችሉ ነው የገባኝ። ጠንካሮች ናቸው አይደል? በጣም ሁሉ ነገር እንደዚህ ተጋግዘው ማለፋቸው በጣም ጠንካራ ናቸው። ልክ ነው፣ እውነት ነው። ከነሱ ጋር መጥቼ እዚህ በጣም ደስ የሚል ጊዜ እንዳሳልፍ ስለሆንኩ በእውነት በግሌ በጣም ተደስቻለሁ። ሙሉ ቡድናችንም ተደስተናል። አብረናቸው ምግብ ስንበላ ስንጫወት የሚማሩትን እያየን ነበረ። በደንብ ነበር የተቀበሉን። በጣም ደስ የሚሉ ልጆች ናቸው። ብዙ ራበን የሚሉ አሉ። ብዙ ታመናል አሳክሙን የሚሉ ወላጆች አሉ።
ግን ለሁሉ ለመድረስ ደግሞ ያው ሁኔታው ግድ ይላል። ራዕይን ለማስፋት ከአቅም ጋራ ነው አንዳንዴ። እሺ ዛሬ ከቤቶች የሥራ ቡድን አባላት ጋር እዚህ ከነዚህን ከሚመስሉ የነገ የዚች ሀገር ተስፋ የሆኑ ልጆች ጋራ አብረን ምሳ በልተን ሀሳባችንን ተለዋውጠን በማሳለፋችን እጅግ በጣም ደስታ ይሰማኛል። ህፃናት የወላጆቻቸው ብቻ አይደሉም፣ ህፃናት የሁሉም ናቸው። እንግዲህ አሁንም ጥሪያችንን ነው ማስተላልፈው። እነዚህ ልጆች እነማን ናቸው? በትክክል አሁን የምንናገረው ሞተብን የምንለው በእርግጥ እናቱ ሞተች በእርግጥ እንዲህ የምንለው እውነት ነው ውሸት? ይሄንን መታችሁ በግቢያችን ውስጥ እዩዋቸው። እያንዳንዳችን ያቅማችንን በጉልበታችን፣ በገንዘባችን፣ በእውቀታችን ከነዚህ ልጆች ጋር አብሮ መሆን የነገዊቱን ኢትዮጵያ መገንባት ነውና ሁላችንም ብንጎበኛቸው ደስ ይለኛል። ይሄ ኃላፊነት የከሌ ነው ብቻ የሚባል ሳይሆን የእያንዳንዳችን የሁላችንም ኢትዮጵያዊነት ኃላፊነት ነውና እባካችሁ ሁላችንም ባለን ነገር ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ማገልገል አለበት። ዛሬ እንግዲህ እንደ ዜጋ እንደ አንድ ባለሙያ ከጓደኞቼ ጋር ሆኜ አብሮነቴን ለማሳየት የበኩሌን ተወጥቻለሁ ብዬ አስቤያለሁ። በዚህ ደግሞ በጣም ደስተኛ ነኝ። ይህንን ትምህርት ቤት ሳይ የእውነት በቃ በሆነ ነገር መደገፍ እንዳለበት ነው የተሰማኝ። ለምን ከዚህ አሁን ከተወሰነ ክፍል በኋላ ወደ ሌላ ቦታ የመሄድ ግዴታ አለባቸው እነዚህ ልጆች። ለምንድነው እንደዛ የሚሆነው? እስከ 8ኛ ክፍል ድረስ የሆነ ግንባታ ስለሌለ። ስለዚህ ይህንን ነገር እንድንሰራላቸው ሁላችንም ግዴታችንን እንድንወጣ የምንችለውን ሁሉ እንድናረግ ነው ማሳስበው። እንደምንም ከፍ አድርገን ነው ቢያንስ እንኳን እስከ 8ኛ ክፍል ድረስ ያለውን ነገር ብንገነባ። የተበላበት ይሄ ደግሞ እንግዲህ ለወደፊቱ ለትምህርት ቤቱ ለአንዳንድ ነገር እንዲሆናቸው ከዚህ ከቤቶች የድራማ ቡድን አባላት የተበረከተ ስጦታ ነው። ዋናው ነገር ህዝቡ ይሄንን ነገር አውቆት ከጎናችሁ እንዲቆምና በሚችለው መጠን የሚችለውን እርዳታ አድርጎ ይሄንን የተጀመረ ጅምር ትልቅ ደረጃ ላይ ደርሶ ማየት ነው የሁላችንም ፍላጎት። እንግዲህ እግዚአብሔር ይስጥልን። በነበረን ቆይታ በጣም ተደስተናል፣ ልባችንም ተነክቷል። ስለዚህ በቀጣይ የተሻለ ነገር ለማድረግ እኛም እንተጋለን። ህዝባችንም ከጎናችሁ ሆኖ እንግዲህ የተጀመረውን ራዕይ ዳር ለማድረስ አብረናችሁ እንድንሰራ በዚህ አጋጣሚ እኔም አብሬያችሁ ጥሪ ያቀርባለሁ። አመሰግናለሁ። እነዚህ ልጆች የሁላችንን እገዛ ይሻሉ። በየዕለቱ ምግብ ይፈልጋሉ። የትምህርት መሳሪያም ያስፈልጋቸዋል። ልብስና ጫማም ይፈልጋሉ። ባለን ነገር አብረናቸው እንቁም። ቀጥለን ወደዚህ ቤት ጎራ አለን። አዋሬ የአንድ ቤተሰብ አባላት አልጋ ላይ ከተኙ ዓመታት ተቆጥረዋል። አንዱ ሌላውን መርዳት አይችልም። አንደኛው በመቄዶንያ ሲረዳ ቆይቶ ከዚህ ዓለም በሞት ተለይቷል። አሁን ሦስቱ ልብ በሚሰብር ሁኔታ በአንድ ቤት ውስጥ ተኝተው የወገን ያለህ ይላሉ። ሰላም ነው። እሺ እግዚአብሔር የተመሰገነ። አንተ አመፀኛ
እናቴም እኔ ወንድሜ አድካላይከዋል። ወንድሜ ወደ 40 ዓመት ይሆነዋል። እኔ እንኳን ላስት ነው 1 ዓመት ከምናምን ነው የሆነኝ። እናቴም 1 ዓመት ከምናምን ነው እና በዚያ 1 ዓመት ውስጥ ማንም የለንም ከፈጣሪ በስተቀር። ሰው የመጣ ያየናል፣ ይጠይቀናል። አሁን ግን ቀንሷል። የውልቼ ተጠቃሚ ነው። ወደ ከ35 ወደ 40 ጠጋለኝ አልጋ ላይ ቋል። እኔ ነበርኩ ማስተዳደረው ቤቱን፣ ሰራተኛ ነበርኩ። እኔ መጋቢት 2008 ስትሮክ አረገኝ። በቃ ከዛች ጊዜ ጀምሮ ማንም የለንም። አንድ ወንድማችን ነበር። እሱ ከኛው ጋር ነበር የሚኖረው። እሱም የሜንታል ችግር ደረሰበት። መቄዶንያ ገባ። መቄዶንያ እያለ አረፈ። እሷ ደግሞ ሆዷን ነው የሚያማት። የእድሜም ጉዳይ አለ፣ ጭንቀት አለ። እኔም እዚህ ላይ ሲሆን ትጨነቃለች፣ እሱም እንደዚህ ሲሆን ትጨነቃለች። ሆዷን ያማታል። ታሪኩ ብዙ ነው። እግዚአብሔር ይክበር ይመስገን። ለሁሉም ጊዜ ያለው ክፉን አርቅን ይበቃል ነው የሰጠነው። ከዚች ላይ እኔን የሚያነሳኝ አካል ነው የምፈልገው። ሰርቶ ቤተሰቡን ማስተዳደር ነው የምፈልገው። እድሜ ልክ ተረጂ መሆንን አልመርጥም። እንደው እንዳላችሁ አይለያችሁ፣ ፍቅርን ያብዛላችሁ። ጳውሎስ ሆስፒታል ብለውን ነበር። እዛ ስንሄድ አናቃቸውም አሉ። የሚያስተባብርልን ሰው አጣን። ነፃ ተሰጥቷል ተብለን ሄድን። እዛ ስንደርስ ማያናግረን እንዲሁ ቀኑን ሙሉ ውለን ተመልሰን መጣን እና የኮኦርዲኔሽን ችግር አለ። የምንችለውን እናደርጋለን፣ የምንችለውን እንሰራለን። አሁን ለጊዜው እቺ ነገር ለአንዳንድ ነገር ትሆናችሁ። እግዚአብሔር ይስጥልን። አሜን። እግዚአብሔር ጉልበታችሁን ይባርከው። አሜን። ሀሳባችሁን ያሳካው። አሜን። በጣም እናመሰግናለን። አሜን። እማማ እግዚአብሔር ይማሮት። አሜን አሜን። አይዞት። እሺ አትወስኝ። አንረሳም እማማ አንረሳም። እግዚአብሔር ይስጣችሁ። እናንተ አይደላችሁ፣ እግዚአብሔር ነው መጣችሁ። አሜን አሜን። ይክበር ይመስገን። አሜን። እነዚህ ወገኖች ሕክምና ይፈልጋሉ፣ ሌሎችንም አስቸኳይ እርዳታዎች ይሻሉ። ታዲያስ ወገን ቤቶች የቤተሰብ ድራማ የሲዝን 6 ከክፍል 184 በኋላ የመጀመሪያ ሳምንት የሲዝን ብሬክ ፕሮግራማችንን በዚህ አሳለፍን። ሳምንት በቀጣይ ፕሮግራም እንገናኝ። ደህና ቆዩ ቤቶች።